ሰላም ውድ ቤተሰቦቻችን እንደምን ሰምታችኋል? ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ላይ ትኩረት አድርጎ የሚቀርብ የቴሌቪዥን ፕሮግራም ነው። አብራችሁ እንድትቆዩ በማክበር ጋብዛለሁ። ሳምንት እንደምታስታውሱት ባዮ ኢንፎርማቲክስ ለጤናው ዘርፍ ምርምር ያለውን አስተዋጽኦ በተመለከተ በመጀመሪያ ክፍል ከባዮ ኢንፎርማቲሽያኗ ከአሃሪ ከወይዘሮ ቤተልሔም አድነው ጋር ቆይታ አድርገን ነበር። ዛሬ ሁለተኛውን ክፍል ተከታተላላችሁ። አብራችሁን ቆዩ። ባዮኢንፎርማቲክስ የተገኙ ውጤቶችን ስናይ ምን ያህል ተፈጥሮ በጣም ረቂቅ እንደሆነች ያሳያል። የሰው ልጅ ተፈጥሮ ምን ያህል ኮምፕሊኬትድ እንደሆነ ያሳያል። እንደውም አንድ ጽሑፍ ላይ የተመለከትኩት ይሄ የሰው ልጅ የማይንድ ሴታፑ እሱን አጥንቶ ለመጨረስ ምናልባት 10 ቢሊዮን ዓመት ብንኖር እንኳን አንጨርሰውም ይላል ሰውየው ነው። ስለዚህ እጅግ በጣም የረቀቀ ተፈጥሮ ነው ያለን። ስለዚህ አጥነተን የምንጨርሰው አይደለም። ሰው በአይን ብቻ ስፔሻላይዝ ያደርጋል፣ በጆሮ ብቻ ስፔሻላይዝ ያደርጋል። በአንዳንድ ኦርጋናችን በአንዷ ኦርጋን ሰው በሕክምናው ዘርፍ ስፔሻላይዝ ያደርጋል። ስለዚህ እያንዳንዱ ኦርጋኗ ለየብቻ ብትጠና በጣም ሰፊ እንደሆነ ያሳያል። ስለዚህ ይሄ ባዮኢንፎርማቲክስ ድቅቅ ያሉ ነገሮችን መረጃዎችን የምናስቀምጥበት እና የምናጠናበት መስክ እንደሆነ ተረድቻለሁ። ስለዚህ አሁን አሃሪ ውስጥ ብዙ ተመራማሪዎች አሉ በተለያየ ዘርፍ ላይ። ስለዚህ እነዚህ ተመራማሪዎች ደግሞ ባዮኢንፎርማቲክስን በመጠቀም ምርምራቸውን የተሻለ ውጤታማ ለማድረግ ምን እየተሰራ ነው የሚለው ነገር አብረን ብናነሳ ደስ ይለኛል። ምን ትያለሽ? ቴንኪው። እንግዲህ ያው ከዚህ ቀደም ብዙ ጊዜ የባዮኢንፎርማቲክስ ሲኮንሲንግ የመሳሰሉት ነገሮች ኢትዮጵያ ውስጥ አይደረጉም ነበረ። አሃሪ ግን ኢኒሺዬሽኑ ከ10 ምናምን ዓመት በፊት ጀምሮ መጀመሪያ ማሽኑን በመግዛት ከዛ በኋላ ደግሞ ያው ማሽኑ ተገዝቶ ምንም ማድረግ አልተቻለም። ለብዙ ጊዜ ተቀምጦ ነበረ። ምክንያቱም ተጓዳኝ ከሱ ጋር የሚሰሩ የላቦራቶሪ እቃዎች ያስፈልጋሉ። ስፔሲፊክ ትሬኒንግ ያላቸው ባለሙያዎች ያስፈልጋሉ። ዳታው ከወጣ በኋላ ደግሞ ዳታውን አናላይዝ የሚያደርጉ ሰዎች ያስፈልጋሉ። በዚህ ምክንያት በጣም ብዙ ጊዜ ወስዶ እንግዲህ እኔ አሃሪ በገባሁበት ዘመን አንድ ቲቢጅን የሚባል የቲቢ ጀኖሚክ ስተዲ የሚሰራ በወቅቱ ዶክተር አብርሃም አሰፋ ፒአይ ሆኖ ይመራው የነበረ በኋላ ዶክተር ቅድስት ይዛው የቆየ ፕሮጀክት ነበረ። ከዛ በፊት ግን ይሰሩ ነበር የተወሰኑ የጀኖሚክስ የባዮኢንፎርማቲክስ ስራዎች፣ ግን ሳምፕሎቹ ወደ ውጭ ሀገር ተልከው እዛ ሲኮንስ ተደርገው አናላይዝ ተደርገው የሚሰሩ ማለት ነው። አሁን አሃሪ ውስጥ ያው እንግዲህ ብዙ አይነት የሪሰርቾች ይሰራሉ። ለምሳሌ ባክቴሪያ ላይ እንደ ማይኮባክቴሪየም፣ ቱበርኩሎሲስ፣ ሊፕረሲና የመሳሰሉ HIV ላይ ኤኒ ቫይራል ዲዚዞች ላይ ከዛ በኋላ ማሌሪያ ላይ ለምሳሌ በፓራሳይቱም በፓቶጅኑም ትልልቅ ስራዎች ይሰራሉ እና አሁን ኦልሞስት ሁሉም በሚባል ሁኔታ ሁሉም የጀኖሚክስ እና የባዮኢንፎርማቲክስ ኮምፖነንት አላቸው። ድሮ በሞለኪላር ይሰሩ የነበሩ ስራዎች አሁን ፊታቸውን ወደ ጀኖሚክስ አዙረዋል። ስለዚህ አሃሪ ውስጥ አሁን ቅድም እንዳልኩ ከትናንሽ ለምሳሌ ማሌሪያ አካባቢ የአምፕሊኮን ፓቶጅን ሲኮንሲንግ ጀምሮ የፕላዝሞዲየም ፋልሲፋረም ለምሳሌ ሲኮንስ በማድረግ ከድራግ ሬዚስታንስ ጋር ኦር ይሄ መድኃኒት መላመድ መድኃኒት የተላመደ ኦር ኖሞ አሁን አገልግሎት የማይሰጡ መድኃኒቶችን በመለየት ለዛ ሪስፖንሲብል የሆኑ ጂኖችን በመለየት የመሳሰሉት ጋር አንዱ ትልቁ የባዮኢንፎርማቲክስ አፕሊኬሽን ይሄ መድኃኒት የለመደ በሽታን ምን የትኞቹ ጂኖች አይደንቲፋይ እንደሚያደርጉ መለየት ነው። ስለዚህ ከዚህ ቱበርኩሎሲስ ላይም ለምሳሌ እንደዛው ተመሳሳይ ይሰራል። አንዱ ይሄ ነው በሰፊው የሚሰራው ስራ ማለት ነው። HIV ላይም ቲቪ ላይም ማሌሪያ ላይም ከዚህ ድራግ ሬዚስታንስ ከምንለው ወይም ይሄ መድኃኒት የለመደ ፓቶጅን ዩኒክሊ ምን አይደንቲፋይ ያደርገዋል የሚሉትን ነገሮች ከማግኘት ጋር ማለት ነው። ከዛ ደግሞ ሌላው ይሄ ኢቮሉሽን የምንለው ለውጦች ምናልባት ለዚህ ጥሩ ምሳሌ የሚሆነው ኮቪድ መጀመሪያ ጊዜ ውሃን ውስጥ ሲገኝ
ኦኬ ሲኮንስ ተደረገ አይነቱ ይሄ ነው ሲኮንሱ ይሄ ነው የሚል ነገር ወጣ ጀኖሙ ታወቀ የመጀመሪያ ጊዜ የተገኘው ማለት ነው ከዛ በኋላ ግን ቀጥሎ የሆነ ሀገር ሲገኝ ተመሳሳይ አይደለም የሆነ ነገር ለውጧል እንደየሰዎች የሆነ ሀገርም ደግሞ ኢትዮጵያ ሲገኝ የሆነ ነገር ለውጥ ስለዚህ ቫይረሶች ደግሞ ለለውጥ በጣም ፈጣን ናቸው ቶሎ ቶሎ ኢቮልቭ ያደርጋሉ ወይም ይለወጣሉ ስለዚህ በባዮ ኢንፎርማቲክስ ውስጥ አንዱ የምናደርገው እነኚህ ለውጦች ማጥናት ነው ቫሪያንትስ እንላቸዋለን ኦር ሚውቴሽንስ እንላቸዋለን እነኛ ዲኤንኤዎች ለምሳሌ መጀመሪያ ኤ የነበረው ቀጥሎ ፎር ሰም ሪዝን ሲ ይሆናል ማለት ስለዚህ እነኚህ የተለወጡ ነገሮች ምንድናቸው ዘን መለወጡስ ምን አመጣ ለምሳሌ በኮቪድ ካየን መጀመሪያ 20 ኤ ነበረ ከዛ 21 ኤ ነበረ ከዛ ዴልታ መጣ ከዛ ኦሚክሮን መጣ ምናምን ይባላሉ አይነቶቹ ስማቸው ባላቸው ለውጥ አይነት ነው ስማቸው ራሱ የሚሰጣቸው ከዛ ልክ ኦሚክሮን አካባቢ ሲደርስ በጣም ፓቶጀኒክ ነበር አይደል ማለት በጣም ይሰራጭ ነበር በፍጥነት ስለዚህ ያ ለውጥ እንትኑንም የተለየ ባህሪ እንዲይዝ ያደርገዋል ማለት ስለዚህ እነኚህ ለውጦች እናጠናለን አንዱን ዝርያ ኦር አንዱ እንትን ጋር ምንድነው የሚለየው ቀድሞ ከነበረው አሁን ያለው ምንድነው የሚለየው የሚለውን ማለት ነው እንደዚህ አይነት የመጀመሪያውና ዋነኛው በተለይ ዲኤንኤ ላይ የሚሰራው ስራ ከእንደዚህ ለውጦችን ከማጥናት አሁን ቅድም እንዳልኩት ከድራግ ሬዚስታንስ ከመሳሰሉት ጋራ ያሉ አናሊሲስ ናቸው ከዛ ውጪ ደግሞ የዚህ ደግሞ የአርኤንኤ የምንለው ቅድም ዳይናሚክ ነው ስለው የነበረው ነገር ደግሞ እነኛ ለውጥ አይደንቲፋይ ያደረግንባቸው ጂኖች ደግሞ የትኞቹ አክቲቭ ናቸው የትኞቹ አክቲቭ አይደሉም እነሱስ ምንድነው ኤክስፕረስ የሚያደርጉት ነገር ምናምን የሚለውን ደግሞ እናያለን ከሱ ሲዘል ደግሞ ፕሮቲን ጋር ደግሞ እንሄድና ፕሮቲን ዋና ሰውነት ውስጥ ፈንክሽኖችን የሚያካሂደው እሱ ስለሆነ ፕሮቲኑ በፈንክሽኑ ሲቀየርበት ምን ይሆናል ስትራክቸር አለው ስትራክቸሩ ሲቀየር ምን ይሆናል ባይ ዘ ዌይ ባዮ ኢንፎርማቲክስ ሁለት ትልቅ ዊንጎች አሉት አንዱ ሲኮንስ አናሊሲስ የምንለው በአብዛኛው እኛ ጋር የምንሰራው ሁለተኛው ስትራክቸራል ባዮ ኢንፎርማቲክስ ይባላል በአብዛኛው ከዚህ ከፕሮቲን ከስትራክቸር ጋር እና እሱ ደግሞ ኢምፕሊመንት የሚሆነው ብዙ ጊዜ ይሄ የድራግ ማኑፋክቸሪንግ ድራግ ቴራፒ እዛ ውስጥ ባዮኢንፎርማቲክስ በጣም ትልቅ ሮል አለው ማለት ነው ስለዚህ አሁን እኛ አህሪ ውስጥ በአብዛኛው በእርግጥ አሁን በድራጉም ሴክተር የሚሰራ ክፍል አለ ግን በአብዛኛው አሁን ባዮኢንፎርማቲክስ ኢምፕሊመንት የምናደርገው አሁን ካልኩክ ከነኚህ ነገሮች ዙሪያ ነው ኢቨን አሁን ፖሊሲ ኢምፕሊኬሽን ጋር እስከመድረስ የደረሱ ስራዎች አሉ እና ብዙ ስራዎች እየተሰሩ በጣም ደስ የሚል ሳይንስ ነው በዚህ አጋጣሚ እና ብዙ ወጣት ተመራማሪዎች ወደ ዘርፉ አሁን ባዮቴክኖሎጂ ላይ ብዙ ተመራማሪዎች በተለያዩ ዩኒቨርሲቲዎች እየተማሩ ይወጡ ነው እንደዛ ሁሉ ስለዚህ ባዮኢንፎርማቲክስም ክፍተት አለ ማለት ነው ስለዚህ እንደ ሀገር በጣም በቁጥር ናችሁ ስለዚህ ዘርፉ ደግሞ አዲስ ብዙ የተማረ ሰው ይፈልጋል ስለዚህ ብዙ ሐሳቦች ብዙ ስራዎች መሰራት እንዳለባቸው እንደ ዘመኑ መፍጠን እንግዲህ ቀደም ሲል ተህዋሲያን ወይም ደግሞ ደቂቅ አካላት ራሳቸውን በፍጥነት የሚቀያየሩ ከሆነ እኛም ደግሞ በፍጥነት ነገሮቻችንን እየቀያየረን መጓዝ አለብን ምክንያቱም እነሱ በተቀያየሩ ቁጥር ሬዚስት ነው የሚያደርጉት ራሳቸውን ለማኖር ነው የሚቀያየሩት ስለዚህ ደግሞ እኛ ራሳችንን ለማኖር የምንቀያየርበት መንገድ ደግሞ የተለያዩ ዕውቀት መሰረት ያደረገ አዳዲስ የሰው ኃይልን ስንፈጥር ነውና ስለዚህ በዚህ ዘርፍ ላይ የተማረ ማህበረሰብ መፍጠር ይፈልጋልና ምን ያህል ምቹ ነው ይሄ እንግዲህ ብዙ ጊዜ በጣም ብዙ ሰዎችም ይጠይቁኛል አንቺ አሁን ባክግራውንድሽ ምንድነው እንዴት ባዮኢንፎርማቲክስ ጋር መጣሽ እኔስ ባዮኢንፎርሜሽን ለመሆን ምን ማድረግ አለብኝ ምናምን የሚሉና እኔ ኮምፒቲሽናል ነው ባክግራውንዴ በአብዛኛው በአብዛኛው ባዮሎጂን የተማርኩት በስራ በትሬኒንግ በመሳሰለው እና በእንደዚህ ነው ነገር ግን አሁን ኢንተርናሽናሊም ቢሆን ብዙ ሰዎች አይቻለው ከባዮሎጂው መጥተው ግን አንዳንድ ሰው አሁን ሌላ ፊልድ ላይ ሆኖ አሁን ሐኪሞች ሆነው ለኮምፒውተር ሳይንስ ኦር ለኮምፒውቲንግ ጥሩ ነገር ያላቸው ፕሮግራሞችን መጻፍ የሚችሉ ሰዎች አሉ ኦር ቢማሩ ቶሎ ያንን ከች ማድረግ የሚችሉ ስለዚህ እንደነሱ አይነት ሰዎች ከባዮሎጂም ቢመጡ
ከሌላ ከሄልዝ ፊልድን ቢመጡ ባዮኢንፎርማቲሻን መሆን ይችላሉ። ግን ለእንደዚህ ለኮምፒውቲንግ ለፕሮግራሚንግ ለምናምን ጥሩ እንትን ያላቸው ማለት ነው። ከኮምፒውቲንግ የሚመጡት ሰዎች ደግሞ ቴክኒካል ስራው ስለሚቀላቸው የባዮሎጂ ፓርቱን በማንበብ ከሰዎች ጋር ዲስከስ በማድረግ ነው። በጣም ጥሩ ኮሊጎች ስላሉኝ ባዮሎጂስቶች የመሳሰሉት በዲስከሽን በምናምን ብዙውን ፓርት ትማራለህ ማለት ነው። ስለዚህ ከየትኛውም ሳይድ ቢመጡ ሞር ፕራክቲስ በማድረግ ያንን ሊያገኙ ይችላሉ ማለት ነው። ጥሩ ነገር አሁን በቅርብ ጊዜ ለምሳሌ አህሪ ራሱ ከጅማ ዩኒቨርሲቲ የባዮኢንፎርማቲክስ ፕሮግራም በማስተርስ ሌቭል ጀምሯል። ከአህሪ ጋር በኮላቦሬሽን ከዛ ደግሞ አዲስ አበባ ዩኒቨርሲቲም ጀምሯል። ባዮኢንፎርማቲክስ አሁን በማስተርስ ሌቭል እነኚህ 2 ዩኒቨርሲቲዎች ላይ ይሰጣል። ግን ችግሩ ምንድን ነው? አሁን ባዮኢንፎርማቲክስ አክቹዋሊ ኢምፕሊመንትድ የሚሆንባቸው ቦታዎች ጥቂት ናቸው። እንዳልኩክ ከኮስቱ አንጻር ማሽኑን ከመግዛት ጀምሮ ሴታፑን ማዘጋጀት፣ ከዛ የሚያስፈልገውን ኢንፍራስትራክቸር ማሟላት የመሳሰሉትን ነገሮች ማዘጋጀቱ ከባድ ስለሆነ ኢትዮጵያ ውስጥ እነኚህ ፕራክቲሶች የሚከናወኑባቸው ቦታዎች 2፣ 3፣ 4 ናቸው። ስለዚህ ያን ያህል በማስም ሰው ፕሮዲውስ ብታደርግ ሰውን ስራ መሸከም የሚችል ነገር የለም። ግን ሰምሃው በደንብ ቴይለርድ የሆነ አሁን እነኚህም ትምህርቱን የጀመሩት ተቋማት ቻሌንጅ አለባቸው። ምክንያቱም አክቹዋል ስራው ላይ ሰዎቹን ለማሰልጠን አይችሉም። ሞስት ኦፍ ኢት ቴዎሬቲካል ይሆናል። ተማሪዎቹ አንዳንድ ጊዜ እኛ ጋር ለፕራክቲስም ሲመጡ እናያለን እና እዚህ ላይ አተኩሮ እነኚህን ነገሮች ሞር በማጠንከር የተሻሉ ባለሙያዎች እንዲኖሩ ግዴታ ነው። ምክንያቱም በቃ ይሄ ከኖረን ብዙ የሳይንስ ምርምሮችን የተሻሉ ነገሮች በአጭር ጊዜ ለማከናወን ከዛ ደግሞ ለምሳሌ አሁን በጣም ባዮኢንፎርማቲክስ አንዱ የሚረዳው ነገር ይሄ አውትብሬኮች ሲከሰቱ ለምሳሌ አሁን የሚዝልስ ሊሆን ይችላል ኦር ኤኒ አሁን ኤምፖክስ በቅርብ ሲነሳ ነበር። የመሳሰሉት አውትብሬክ ኢንቨስቲጌሽኖች በአብዛኛው በእንደዚህ በባዮኢንፎርማቲክስ ተደግፈው ነው የሚሰሩት። ምክንያቱም የእነኛን አይነታቸውን መለየት ምናምን የመሳሰሉ ስራዎች ስላሉ ማለት ነው። ስለዚህ እንዲህ አይነት ባለሙያዎች ይሄ የፐብሊክ ሄልዝ ኢመርጀንሲ ሪስፖንስ ምናምን የሚሰሩ ኢንስቲትዩትስ አካባቢ በደንብ ቢኖሩ እንደዚህ አይነት ሪስፖንሶች ቶሎ ቶሎ መሰጠት ይችላሉ። የመሳሰለው እና በጣም በቃ ያስፈልገናል ሰው እዚህ ላይ ትወጂዋለሽ አንቺ ሳይንሱ? በጣም ማለት እንዳልኩ እኔ ከኮምፒውቴሽናል ሳይንስ ስለመጣው ላይፍ ሳይንስ ይህን ያህል ኢንተረስቲንግ ነው ብዬ አስቤ አላውቅም። የቁጥር ሰው ነኝ ምናምን ወደዛ ሰፈር ነው እና ግን አሁን ዋንሳያም በጣም ወደድኩት። በቃ ኮምፒውቲንግ እና ላይፍ ሳይንስ ሲገናኝ እጅግ በጣም ደስ የሚል ነገር ይሰጣል። ታይም ይፈጃል። አዎ በጣም አሁን ቁጭ ማለት ይፈልጋል ብዙ። አዎ ቅድም እንዳልኩ የዋን ታይም ቲንግ አይደለም። አሁን ለምሳሌ ቅድም እንዳልኩት እንደ አይነቱ እንደ ሳይዙ ምናምን ይለያያል። ለምሳሌ አንድ ሲኮንስ ረና አድርጌ 30 ደቂቃ የምጠብቀው ሊኖር ይችላል። 1 ሰዓት የምጠብቀው ሊኖር ይችላል። 12 ሰዓት የምጠብቀው ሊኖር ይችላል። ቀናት የምጠብቀው ሊኖር ይችላል። ውጤቱን ለማየት ማለት ነው። እንደ ሳይዙ እንደ እንትኑ እንዳለኝ የኮምፒውቲንግ ካፓሲቲ ይሄ ሁሉ ነገር ተዳምሮ ነው እና ፕሮግረሲቭ ነው በጣም። ዛሬ አንዱን ትሰራለህ፣ ነገ አንዱን ትሰራለህ፣ ታያለህ፣ ልደግም ትችላለህ፣ ትጠብቃለህ የሆነ ውጤት ለማግኘት። ኢሚዲየት አይደለም፣ ላይክ አውቶማቲክ አይደለም። ትዕግስትና ቁጭ ብሎ መስራትን ይፈልጋል። ኮምፒውተር 0 እና 1 ነው የሚያውቀው ይባላል። ስለዚህ ኮምፒውተር 0 እና 1 ወይ መብራት ወይ መጥፋት ነው የሚባል ነገር አለ። ስለዚህ ባዮኢንፎርማቲክስ ደግሞ እነዚህ 4 ፊደላቶችን ነው የሚያውቀው ማለት ነው። ትርጉማቸው ምንድን ነው? አሁን እነኚህ ያልካቸው 4 ፊደላት የዲኤንኤ ቢልዲንግ ብሎክስ ይባላሉ። ዲኤንኤን ፎርም የሚያደርጉት እነሱ ናቸው። ቅድም እንዳልኩት ኢንዲፍረንት ኦርደር ተጽፈው ማለት ነው። ኤሲቲጂ ናቸው።
ኤ አደኒን፣ ጂ ጉዋኒን፣ ሲ ሳይቶሲን እና ቲ ታያሚን ይባላሉ። እነኚህ ናቸው እንግዲህ ኢን ዲፍረንት ኦርደርስ ተጽፈው ያንን ዲኤንኤ ፎርም የሚያደርጉልን ማለት ነው። ዘርፉ በጣም ሶፊስቲኬትድ የሆነ ዘርፍ ነው ቀደም ሲል እንደገለጽሽልን። ስለዚህ ብዙ ሰፖርት ይጠይቃል። ይህንን እንደ ገቨርንመንት አንደርስታንድ አድርጎ መንግስት ብዙ ሰፖርት ሊያደርገው ይገባል ብዬ አምናለሁ። ስለዚህ የጤና ሚኒስቴር ሚና የሚመለከተው እሱ ስለሆነ አህሪም ደግሞ የራሱን አስተዋጽኦ እያደረገ እንዳለ ሁሉ ምን አይነት ሰፖርት ይፈልጋል ከዚህ በኋላ የበለጠ ዘርፉን በማሳደግ ረገድ እና ሌሎች ተጨማሪ የስራ እድልም ከመፍጠርም አንጻር የጥናትና ምርምሩንም ውጤት ከማቅለልም አንጻር ብዙ ነውና ጠቀሜታው። እዚህ ላይስ ምን ሀሳብ መስጠት ይቻላል? ይሄ በጣም ጥሩ ነገር ነው። ማለት ያው ቅድም እንዳልኩት ብዙ ቻሌንጆች አሉት ይሄ ስራ ከኢንፍራስትራክቸር ጀምሮ፣ ከዛ ደግሞ በተለይ አሁን የላብራቶሪ ወርኩ ጋር ቅድም ያልነው ላብራቶሪ ውስጥ ለሚሰሩት ስራዎች ሬጀንቶች ለምሳሌ ይጠቀማሉ ላብራቶሪ ውስጥ እና እነኛ ሬጀንቶች ከውጭ ነው የሚመጡት እና ብዙ ጊዜ አሁን ካስተምስ አካባቢ በጣም ብዙ ቻሌንጅ አለ። ሬጀንቶች በሚመጡ ጊዜ ኢቨን ኢንፍራስትራክቸር አሁን ትልልቅ ሰርቨሮች ኤችፒሲ እንላቸዋለን፣ ሃይ ፐርፎርማንስ ኮምፒውቲንግ ማሽንስ አሁን በቅርብ ጊዜ የተወሰኑ እነሱን እያስገባን ነበር እና ከዚህ እንደዚህ ከፍተኛ ጥቅም ከሚሰጡ የምርምር ስራዎች ጋር በተገናኘ እንደዚህ አይነት ቦታዎች ላይ የተሻለ ሰፖርት ቢደረግ ላይ ካስተምስ አካባቢ ከዛም ደግሞ የተለያዩ ድጋፎች በእርግጥ በፊትም ይደረጋሉ። ካልተሳሳትኩ የመጀመሪያውን የሲኮንሲንግ ማሽን ለአህሪ የግዢውን ድጋፍ ያደረገው ጤና ሚኒስቴር ነው። ስለዚህ እነኚህን ነገሮች ሞር ከገቨርንመንት በኩል ድጋፍ ቢሰጣቸው፣ ከዛ ደግሞ ቅድም እንዳልኩት ይሄ በሄልዝ ሲስተሙ ላይ ኢንክሉዲንግ ይሄ ጄኖሚክስ ዴታን ጨምሮ እየወጡ ያሉ ዳይሬክቲቭስ፣ ሌጅስሌሽንስ እነኝንም አካላት እንደ ስቴክ ሆልደር ያማከሉ ሆነው ቶሎ ወደ ተግባር የሚገባበት ነገር አንዳንድ ጊዜ አንዳንዶቹ ከሌላ አንግል ሊሆን ይችላል የሚወጡት፣ ግን የጤናን ዳታን ያማከሉ መመሪያዎች፣ ዳይሬክቲቮች፣ ሌጅስሌሽኖች ቢኖሩ ኤቲካል ኮንሲደሬሽኑንም ያማከሉ በጣም ያግዛል ብዬ አስባለሁ። እንግዲህ ዳይሬክቲቭ ወይም ደግሞ ራሱን የቻለ አፈጻጸም የሚፈልግ ነገር ነው። ስለዚህ እንደዚህ አይነት ዝግጅቶችም ካስፈለገ ስትራቴጂዎችንም መስራት ካስፈለገ አንዳንዴ በአተገባበር ሂደት ውስጥ አንዳንድ ጥያቄዎች ሊያስነሱ ይችላሉ። ለምሳሌ ጂኤምኦን ብንወስድ ወይም ደግሞ አሁን በቅርብ ጊዜ ደግሞ በዚህ በጂን ኤዲቲንግ ላይ ስንመጣ እነዚህን በሀገር ደረጃ ተግባራዊ ለማድረግ ራሱን የቻለ ስትራቴጂ ተቀርጾ ነው። ምክንያቱም በትክክል ተግባራዊ ካልተደረጉ ሳይድ ኢፌክትም ስላሉ እና ከዚህም አንጻር መታሰብ አለበት ብዬ አምናለሁ። እና ምን አይነት ቅንጅት ይፈልጋል አሁን ይህንን ለማዘጋጀት? ያው እንዳልኩት አንዱ ጋፕ ምንድነው የቅርብ ጊዜ ነገር መሆኑ፣ ምናልባት አንዳንዱ ነገር ከዚህ በፊትም ተያያዥ በሆኑ በሌላ ነገሮች በእኛ መስሪያ ቤት አካባቢ ያየ ነው። ይሄን የሚመለከቱ ዳይሬክቲቮች ብዙ ቦታ አታገኛቸውም፣ ምክንያቱም ያ ነገር ከዚህ ቀደም ስላልነበረ ማለት ነው። አሁን ግን ስለኖረ ያው በምክክር ብዙዎቹ እነኛን ነገሮች አሁን ኢንኮርፖሬት ለማድረግ እየሞከሩ ነው። ስለዚህ ኢንክሉዲንግ ጤና ሚኒስቴር እንደ ዳካ ብዙ ስቴክሆልደሮች አሉ፣ የኢትዮጵያ ፐብሊክ ሄልዝ ኢንስቲትዩት እንደ አህሪ እነኚህ ሁሉ በጋር የባዮቴክኖሎጂ ኢንስቲትዩት የመሳሰሉት በጋራ በመሆን እንደዚህ አይነት ነገሮች ላይ በደንብ ስትሮንግ የሆነ ምክንያቱም የተለያየ ነገር ስላለው አሁን ለምሳሌ የዴታ ማጋራትን ተከትሎ የመሳሰሉ ብዙ ነገሮች አሉት፣ ኤቲካል ኮንሲደሬሽንስ ምናምን እና የተሻለ ነገር እንዲኖር እነኛ አካላት ኮላቦሬቲቭሊ መስራት አለባቸው። ቅድም ምንድን ነበር ያልሽው እንዲሆነ ሀሳብ ስትይ አሁን ለምሳሌ ኮቪድ-19 በተከሰተ ወቅት
ይህንን የባዮኢንፎርማቲክስ ዳታውን ወዲያው ነው የተሰራው በቻይና። ስለዚህ አቅም በሀገር ደረጃ መፍጠር ድንገተኛ የሆነ በሽታ በሚከሰታት ቶሎ ውጤቱን ወይም ደግሞ የመከላከል አቅምን ቶሎ ማደራጀት ይቻላል እና የነሱ የውጭ ሀገር የተለያዩ ያደጉ ሀገራት በዘርፉ ላይ ተሞክሯቸውን ብናየው ደስ ይለኛል። አዎ በጣም አሁን ቅድም እንዳልኩት በተለይ ይሄ ከእንደዚህ ድንገት ከሚከሰቱ የፓንደሚክ ኦር አውትብሬክ ጋር በተገናኘ ባዮኢንፎርማቲክስ በጣም ኪ ነው። እንደ አጋጣሚ ሆኖ ኮቪድ ኢትዮጵያ ሲመጣ እኛ ለመጀመሪያ ጊዜ አህሪ ውስጥ ለመጀመሪያ ጊዜ ሲኮንስ የተደረጉት 5 የቲቢ ሳምፕሎች ነበሩ። እነሱ ተደርገው ላይ ካፓሲቲው ቴስት ተደርጎ ባለበት ሰዓት ነበር ኮቪድ ሀፕን ያደረገው እና ኮቪድ እንደመጣ ጊዜ ኮቪድን ሲኮንስ ለማድረግ በአገር ውስጥ እኛ የመጀመሪያ ሆነናል። ሲኮንስ አድርገን ትንተናውንም አናሊሲሱንም ሰርተን ፐብሊሽ ለማድረግ ማለት ነው። ስለዚህ ይሄን ካፓሲቲ ደግሞ ሞር ማሳደግ ኤኒ እንደዚህ አይነት ነገሮች ሲመጡ ኢሚዲየትሊ ምክንያቱም ይሄ አሁን በጤና ሚኒስቴር ሌቭልም በተለያዩ ቦታ በእርግጥ ይሄን የሚሰሩ አካላት አሉ እንደ ፐብሊክ ሄልዝ ኢንስቲትዩት፣ የኢመርጀንሲ ፕሪፔርድነስ የመሳሰሉት እነኝን ነገሮች ኢንቨስቲጌት የሚያደርጉና ይሄንን ነገር በጣም ስትሬንግዘን አድርጎ እነኝህ የሚሰሩት ስራዎች ቶሎ በባዮኢንፎርማቲክስ የታገዘ ሪዛልትን ማውጣት ቢችሉ ለሚኒስትሪውም ለዲሲዥን ሜኪንግ ለሁሉም አካላት የተከሰተውንም ነገር ኮንትሮል ለማድረግ ለመከላከል በጣም ጠቃሚ። ማጠቃለያ ምን መስጠት ይቻላል? እንደ አህሪ አሁን እንዲህ አይነት ኃላፊነትን ወስዶ በሰፊው እየሰራ ያለ ተቋም ነው። ተመራማሪ አዳዲስ ተወዳዳሪ በተለያየ ዘርፍ ላይ በዚህ ከዳታ ሳይንስ ጋር በተገናኘ ወጣት ተመራማሪዎችንም አወዳድራችሁ ነበር የሆነ ጊዜ። ስለዚህ ከዚህም አንጻር እንደማጠቃለያ ብንወስደው ደስ ይለኛል። ያው እንግዲህ አሁን በቅርብ ጊዜ ተያያዥ ነው በእርግጥ ግን ሌላ የምንሰራቸው የዳታ ሳይንስ ፕሮጀክቶች አሉና ከነሱ ጋር በተገናኘ የሃካቶን ውድድር አዘጋጅተን ነበረ። የምንፈልጋቸው ፕሮዳክቶች ነበሩ እነሱን ጀነሬት ለማድረግ ነው እና ፕራክቲስ በባዮኢንፎርማቲክስም ይደረጋል ኢንተርናሽናሊ ማለት ነው። ሀሳብ አለን አሁንም እንደዚህ አይነት ውድድሮችን አዘጋጅቶ የተሻሉ ግብአቶችን ፕሮዲውስ ለማድረግ እና እንደዚህ አይነት እድሎች ሲኖሩ በተቻለ መጠንኛ ተደራሽ ለማድረግ እንሞክራለን። ጥሪዎቹን በተለያዩ ዩኒቨርሲቲዎች እንደዚህ አይነት እድል አለ ብለን የምናስብበት ቦታ ስለዚህ ሰዎች በጣም ተሳታፊ እንዲሆኑ በእርግጥ አሁን ኒዱን ነው እንደውም ማኔጅ ማድረግ ያቃተን እንጂ በተለይ ለትሬኒንግ ምናምን ከየዩኒቨርሲቲዎቹ ብዙ ጊዜ ሆስት እናደርጋለን እኛ ትሬኒንግ አህሪ የባዮኢንፎርማቲክስ ትሬኒንግ ከቢግነር ሌቭል እስከ ኢንተርሚዲየት ሌቭል ከተለያዩ ፓርትነር ተቋማት ጋር በመሆን እስካሁን በጣም ብዙ በራሳችን ተቋምም ሌሎች ተቋሞች ጋርም እየሄድን ብዙ ትሬኒንጎችን እናደርጋለን። በተለያዩ ከኮቪድ ጀምሮ ኮቪድ ላይ፣ ማሌሪያ ላይ፣ ቲቢ ላይ የመሳሰሉት ላይ የባዮኢንፎርማቲክስ ትሬኒንጎችን ሰጥተናል እና እንደዚህ አይነት ነገሮች ሲኖሩ ኢንተረስትድ የሆኑ ሰዎች እንደ መነሻ ስለሚሆኗቸው በእንደነኝ ላይ መሳተፍ። ከዛ ውጭ ደግሞ አሁን ዘመኑ የሪሶርስ ነው። ዩቲዩብ ላይ ገብተህ ሰርች ብታደርግ በጣም ብዙ ትሬኒንጎች እነ ኮርሴራ ላይ የመሳሰሉት ላይ ብዙ በቀላሉ ሊገኙ የሚችሉ ትሬኒንጎች አሉ እና ኢንተረስት ያላቸው ሰዎች እነሱን ቢወስዱ እንደ መነሻ ስለሚሆናቸው እዛ ላይ ቢልድ አፕ አድርገው ራሳቸውንም ትሬን አድርገው ፕራክቲሱን ለመጀመሪያ ያስችላቸዋል እና እንደዚህ አይነት እድሎችን ሰዎች ቢጠቀሙ ብዬ ይላል። በጣም አመሰግናለሁ ቤት። በጣም አመሰግናለሁ። ውድ ቤተሰቦቻችን የዛሬ ፕሮግራም እንግዳ ከአህሪ ይህን ፕሮግራም እንድናቀርብ ከሚያግዘን ተቋም ነው የመጣችው ወይዘሮ ቤተልሔም አድነው ናት። ቀደም ሲል እንደገለጽኩላችሁ ባዮ ኢንፎርማቲሽያን ነች። የዘርፉ ባዮኢንፎርማቲክስን ፈጠሩት የሚባሉት በ1970 እንደ አውሮፓ አቆጣጠር ለመጀመሪያ ጊዜ አገኙ የተባሉ ሳይንቲስቶች
ፓውል ሆንጌን እና ፔን ሄስፔር የሚባሉ 2 ታላላቅ ሳይንቲስቶች እንደነበሩ ዓለም አቀፍ መረጃዎች ይነግሩናል። ስለዚህ ይሄ አዲስ የሚመስል ሳይንስ ነገር ግን 1970ዎቹ በፈረንጆቹ አቆጣጠር ክሬት እንደተደረገና እንደተገኘ መረጃዎች ይነግሩናል። በዛ ውስጥ ደግሞ ብዙ ጥቅሞችን እንደሰጠ ቀደም ሲል ቤተልሔም ነግራናለች። እናንተም ተከታትላችኋል። በዘርፉ ላይ ቀደም ሲል እንደገለጸችው መረጃ ማግኘት የምትፈልጉ ኦንላይንም በዓለም አቀፍ በተለያዩ በአርቲፊሻል ኢንተለጀንስም ላይ ያሉ መረጃዎችን ማንበብ ትችላላችሁ። ለተመራማሪዎች ትልቅ ጥቅም እንዳለው ቀደም ሲል ገልጻልናለች። ከጤናው በዘለለ ደግሞ በግብርናው፣ በአካባቢ ጥበቃ፣ በኢነርጂ ዘርፍም ላይ ትልቅ ጠቀሜታ ያለው ሳይንስ እንደሆነ መረጃዎችን ማየት ትችላላችሁ። አብራችሁን ስለነበራችሁ ውድ ጊዜያችሁን ስለሰጣችሁን ከልብ አድርጌ አመሰግናለሁ። ሳምንት በሌላ ምርምርና ተመራማሪ እንገናኛለን። እስከዛው ግን መልካም ሳምንት ይሁንላችሁ።